ዘላለም ወንድሙ ስሙ ከመሬት ጠብ የማይል የወንጌል ፍቅር ከልቡ የማይጠፋ ታላቅ የቤተ ክርስቲያን አገልጋይ ነበር። ብዙዎች እንደ መምህር፣ አንዳንዶች እንደ ወንድም፣ ሌላው ደግሞ እንደ አባት የሚመለከቱት ይህ ሰው የሕይወት ዘመኑን ሙሉ የወንጌል ችቦ ተሸክሞ መምህር ዘላለም አገልግሎቱን የጀመረው ገና በወጣትነቱ በአገር ውስጥ ነበረ። ወደ አሜሪካ ካመራም በኋላ ዓለማዊ ኑሮ ሳይለውጠው ክርስቲያናዊ ጠባዩ ትህትናው ሳይቀይር ለብዙ ዓመታት በስደት ላለ ወገኑና በሀገሩ ቤት ላለው ምእመን የወንጌል ብርሃን ሆኖ ቆይቷል። መምህር ዘላለም በአዳማ ቅድስት ማርያም ካቴድራል ወር በገባ በ21 የሚያቀርበው ትምህርቱ ይታወቃል። ለአዳማ ምእመናንም እርሱ የሩቅ ዘመድ ሳይሆን የቤት ውስጥ ልጅ ነበር። የትም ቦታ ቢሆን ወር በገባ በ21 አዳማ መገኘትን እንደ ትልቅ መንፈሳዊ ግዴታና ደስታ ይቆጥረው ነበር። ታዲያ ትምህርቱ ልብን የሚነካ በምሳሌዎችና የተሞላ ሰውን ወደ ንስሐ የሚጠራ ነበረ። ከመድረክ ላይ ስብከቱ ባለፈ በሕይወቱ የሚሰብክ ሕያው ወንጌል ነበረ። ፈገግታው የማይለየው ትሑትና ሁሉን ሰው በእኩልነት የሚያይ ድንቅ መምህር ነበር። በውጭ ሀገር የሚኖሩ ኢትዮጵያውያን ኦርቶዶክሳውያን በሃይማኖታቸው እንዲጸኑ ከሀገራቸው ከቤተ ክርስቲያን ጋር እንዲገናኙ በማድረግ ረገድ ትልቅ ሚና ተጫውቷል። በዋሽንግተን ዲሲ ደብረ ሰላም ቅድስት ማርያም ቤተ ክርስቲያን የነበረው አገልግሎቱም የዚህ ትልቅ ማሳያ ነው። መምህር ዘላለም ዛሬ በመካከላችን የለም። ነገር ግን የዘራው የወንጌል ዘር በአዳማ፣ በአዲስ አበባ፣ በአሜሪካ፣ ከዓለም ዙሪያ ባሉ ኦርቶዶክሳውያን ልብ ውስጥ ለዘላለም ይኖራል። እርሱ ሞትን ሳይሆን ሽግግር አድርጓል። ወደ ጌታው ደስታ ገብቷል። ሐዋርያው ቅዱስ ጳውሎስ በወንጌሉ እንደተናገረው ብንሞትም ብንኖርም የጌታ ነን ብሏልና በሕይወታችን ሳለን በጎ ነገር መስራት፣ መልካም ነገር መስራት እጅግ ያስፈልጋል። መምህራችን፣ ወንድማችን፣ አስተማሪያችን፣ መካሪያችን የሆነው መምህር ዘላለም ወንድሙ ወደሚወደው ወደሚያከብረው ዘመኑን ሙሉ ሲያገለግልለት ወደ ነበረው ወደ አምላኩ እቅፍ ሄዷል። ታዲያ ማልቀስስ ለራሳችን ነው። ምክንያቱም በዚህ ዘመን በጎ ስራ ላጣን፣ መልካም ስራ ላጣን፣ መልካም ነገር ለተነፈግን፣ በጎ ነገር መስራት አቅቶን በብዙ ዓለም ውስጥ በብዙ ነገሮች ለምንናውዝ ለኛ ነው ማልቀስ። ጌታችን ታስታውሱ እንደሆነ በመከራው ጊዜ የአይሁድ ሴቶች ሊያለቅሱለት ሲሉ ስለ እኔ አታልቅሱ፣ ይልቁንም ስለ ራሳችሁና ስለ ልጆቻችሁ አልቅሱ ብሏል። ወንጌል ምን ጊዜም ቢሆን ስለ ራሳችን የምናይበት፣ ራሳችንን የምንመለከትበት እንጂ ሰው ላይ ብቻ የምናይበት አይደለም። መምህራችን እጅግ የምንወደው የምናከብረው፣ በእውነት በተለይ በቅድስት ማርያም በ21 ልዩ ስሟ ካፉ የማይጠፋ የእመቤታችንን በዓል በማክበር በበዓለ ንግሷ በመገኘት እንዲሁም ደግሞ በማታው ጉባኤ እየተገኘ እጅግ የሚያጽናናን ውድ መምህራችን ነበር። ታዲያ እሱ ወደሚወዳት ወደሚያከብራት ስሟን ከአፉ ዘወትር ወደማይለያት ወደ እናቱ ወደ ቅድስት ድንግል ማርያም ወደ ልጇ ወደ ሆነ ወደ አማኑኤል ወደ መድኃኔ ዓለም ወደ ኢየሱስ ክርስቶስ እቅፍ ሄዷል። ስለዚህ ሁላችንም በሃይማኖታችን ጸንተን በስነ ምግባር ጸንተን ምግባር ያለው በጎ የሆነውን ስራ ሰርተን ወደማያልፈው ወደ መንግሥተ ሰማይ ለመግባት ለራሳችን ማልቀስ፣ ንስሐ መግባት፣ መዘጋጀት ያስፈልጋል። ምክንያቱም በዚህ ዓለም ላይ ወደድንም ጠላንም የማይቀር ነው ሞት። ታዲያ ለዛኛው ሕይወት ግን ምን ያህል ዝግጁ ነን? እውነት ሰው በሃይማኖቱ ሳይክድ እዛው ሃይማኖት ውስጥ እያለ መኖር አምኖ መሞት እኮ እጅግ መታደል ነው። ምክንያቱም ብዙዎቹን ሰማዕታትን አይተናል፣ ቅዱሳንን አይተናል። በመጽሐፍ ቅዱስ አፈጻጸማቸው እንኳን ያልተነገረ ነገር ግን በሌሎች አዋልድ መጻሕፍት እንኳን የተገለጹ አባቶቻችን ቅዱሳን ሰማዕታትን ብናይ በየትኛውም ዓለም ሕይወት ውስጥ አምላካቸውን አምነው እስከ መጨረሻ ሕቅታ ድረስ ለክርስቶስ ዋጋ ከፍለው ያረፉ ናቸው። ሰማዕታትንም ብናይ ቅዱሳን ደናግላንንም ሐዋርያትንም ብናይ ሐዋርያው ቅዱስ ጳውሎስ በመጨረሻው ከቅዱስ ጴጥሮስ ጋር ተሰይፎ እስኪሞት ድረስ ሃይማኖቱን አቅንቷል፣ ጠብቋል ማለት። ለዚህ ነው ሃይማኖቴን ጠብቄያለሁ፣ ሩጬን ጨርሻለሁ፣ አሁን የሚቀረኝ የሕይወት የድል አክሊል ነው ብሎ ሊናገር የቻለበት ዋናው ምክንያት ያ ነው። ስለዚህ እኛም በሃይማኖታችን በምግባራችን ቀናተኛ፣ ለሃይማኖታችን ጽኑ ሆነ ልንኖር ይገባል። መምህር ዘላለም በሕይወት ዘመኑ በተለይ እየመጣ ሲያጽናናን
ሲያስተምረን የነበረው ቃለ ወንጌል ይሄ ነበረ። ስለዚህ ለሱ ሳይሆን ለራሳችን በእውነት በስጋ ለቆምን ሰዎች ለራሳችን ልናለቅስ ልናዝን እንደሚገባ እጅግ አድርጎ አበክሮ ሲያስተምር ነበር ጌታችን በወቅቱ ማለት ነው። ስለዚህ ሃይማኖታችንን እንድናጸና ምግባር እንድንሰራ ንስሐ የሚባለውን ትልቁን ፍሬ እንድናፈራ ከኛ ይጠበቃልና መምህራችንን በአጸደ ገነት በአብርሃም በይስሐቅ በያዕቆብ አጠገብ ያሳርፍልን። ይህ ቪዲዮ በእውነት የመምህራችን መታሰቢያ ይሆንልን። እግዚአብሔር አምላክ ከደጋጎቹ አባቶቻችን ጋራ በአጸደ ገነት ያስቀምጥልን። ለእኛም ላለነው አስተዋይ ልቦና ተነሳይ ልቦና አእምሮ ያድለን። መልካም ቆይታ። ሐዋርያው ቅዱስ ጳውሎስ በወንጌሉ እንደተናገረው ብንሞትም ብንኖርም የጌታ ነን ብሏልና በሕይወታችን ሳለን በጎ ነገር መስራት መልካም ነገር መስራት እጅግ ያስፈልጋል። መምህራችን ወንድማችን አስተማሪያችን መካሪያችን የሆነው መምህር ዘላለም ወንድሙ ወደሚወደው ወደሚያከብረው ዘመኑን ሙሉ ሲያገለግልለት ወደ ነበረው ወደ አምላኩ እቅፍ ሄዷል። ታዲያ ማልቀስስ ለራሳችን ነው። ምክንያቱም በዚህ ዘመን በጎ ስራ ላጣን መልካም ስራ ላጣን መልካም ነገር ለተነፈግን በጎ ነገር መስራት አቅቶን በብዙ ዓለም ውስጥ በብዙ ነገሮች ለምንናውዝ ለኛ ነው ማልቀስ። ጌታችን ታስታውሱ እንደሆነ በመከራው ጊዜ የአይሁድ ሴቶች ሊያለቅሱለት ሲሉ ስለ እኔ አታልቅሱ ይልቁንም ስለ ራሳችሁና ስለ ልጆቻችሁ አልቅሱ ብሏል። ወንጌል ምን ጊዜም ቢሆን ስለ ራሳችን የምናይበት ራሳችንን የምንመለከትበት እንጂ ሰው ላይ ብቻ የምናይበት አይደለም። መምህራችን እጅግ የምንወደው የምናከብረው በእውነት በተለይ በቅድስት ማርያም በ21 ልዩ ስሟ ካፉ የማይጠፋ የእመቤታችንን በዓል በማክበር በበዓለ ንግሷ በመገኘት እንዲሁም ደግሞ በማታው ጉባኤ እየተገኘ እጅግ የሚያጽናናን ውድ መምህራችን ነበር። ታዲያ እሱ ወደሚወዳት ወደሚያከብራት ስሟን ከአፉ ዘወትር ወደማይለያት ወደ እናቱ ወደ ቅድስት ድንግል ማርያም ወደ ልጇ ወደ ሆነ ወደ አማኑኤል ወደ መድኃኔ ዓለም ወደ ኢየሱስ ክርስቶስ እቅፍ ሄዷል። ስለዚህ ሁላችንም በሃይማኖታችን ጸንተን በስነ ምግባር ጸንተን ምግባር ያለው በጎ የሆነውን ስራ ሰርተን ወደማያልፈው ወደ መንግሥተ ሰማይ ለመግባት ለራሳችን ማልቀስ ንስሐ መግባት መዘጋጀት ያስፈልጋል። ምክንያቱም በዚህ ዓለም ላይ የማይቀር ነው ሞት። ታዲያ ለዛኛው ህይወት ግን ምን ያህል ዝግጁ ነን? እውነት ሰው በሃይማኖቱ ሳይክድ እዛው ሃይማኖት ውስጥ እያለ መኖር አምኖ መሞት እኮ እጅግ መታደል ነው። ምክንያቱም ብዙዎቹን ሰማዕታትን አይተናል፣ ቅዱሳንን አይተናል። በመጽሐፍ ቅዱስ አፈጻጸማቸው እንኳን ያልተነገረ ነገር ግን በሌሎች አዋልድ መጻሕፍት እንኳን የተገለጹ አባቶቻችን ቅዱሳን ሰማዕታትን ብናይ በየትኛውም ዓለም ህይወት ውስጥ አምላካቸውን አምነው እስከ መጨረሻ ህቅታ ድረስ ለክርስቶስ ዋጋ ከፍለው ያረፉ ናቸው። ሰማዕታትንም ብናይ ቅዱሳን ደናግላንን ሐዋርያትንም ብናይ ሐዋርያው ቅዱስ ጳውሎስ በመጨረሻው ከቅዱስ ጴጥሮስ ጋር ተሰይፎ እስኪሞት ድረስ ሃይማኖቱን አቅንቷል፣ ጠብቋል ማለት። ለዚህ ነው ሃይማኖቴን ጠብቄያለሁ፣ ሩጬን ጨርሻለሁ፣ አሁን የሚቀረኝ የህይወት የድል አክሊል ነው ብሎ ሊናገር የቻለበት ዋናው ምክንያት ያ ነው። ስለዚህ እኛም በሃይማኖታችን በምግባራችን ቀናተኛ ለሃይማኖታችን ጽኑ ሆነ ልንኖር ይገባል። መምህር ዘላለም በሕይወት ዘመኑ በተለይ እየመጣ ሲያጽናናን ሲያስተምረን የነበረው ቃለ ወንጌል ይሄ ነበረ። ስለዚህ ለሱ ሳይሆን ለራሳችን በእውነት በስጋ ለቆምን ሰዎች ለራሳችን ልናለቅስ ልናዝን እንደሚገባ እጅግ አድርጎ አበክሮ ሲያስተምር ነበር ጌታችን በወቅቱ ማለት ነው። ስለዚህ ሃይማኖታችንን እንድናጸና ምግባር እንድንሰራ ንስሐ የሚባለውን ትልቁን ፍሬ እንድናፈራ ከኛ ይጠበቃልና መምህራችንን በአጸደ ገነት በአብርሃም በይስሐቅ በያዕቆብ አጠገብ ያሳርፍልን። ይህ ቪዲዮ በእውነት የመምህራችን መታሰቢያ ይሆንልን። እግዚአብሔር አምላክ ከደጋጎቹ አባቶቻችን ጋራ በአጸደ ገነት ያስቀምጥልን። ለእኛም ላለነው አስተዋይ ልቦና ተነሳይ ልቦና አእምሮ ያድለን። መልካም ቆይታ